ጎብኚ ከመግባቱ በፊት የሁለት ሳምንት ሕክምናን ማጠናቀቅ አለባት። ሁለት ሳምንት? መኪናው እሱ አይደል? የሰሌዳ ቁጥሩን አረጋግጠሻል? ነጋ ስለተባለው ሰው መረጃ መፈለግ አለብኝ። ስለሱ የሚያውቅ ሰው ታውቃለህ? ስማ፣ አባቴ ላይ ዘረፈው ገንዘብ ሳትቀጥ ወዴትም አትሄድም። ከዚህ በኋላ ትነካውና አሳያለሽ። ፈሪዎች የስራ ባልደረባሽ አልደረሰም? አሁን ጣቢያ ይደርሳል። ምግብ ተዘጋጅ። አመሰግናለሁ አባ። የመኪናው አድራሻ እንደተገኘ መሄድ አለብን። ብዙ ጊዜ ይወስድበታል እንዴ? ብዙም አይቆይም። አሁን ይልከዋል። ምናልባት እኛ ይኸው እንሂድ። ቆያል። ምን ነው አባ? መሄድ አለብን። ሰውየው መያዝ አለበት። አውቃለሁ ትሄዳላት። ጊዜ የለንም እኮ። የምነግርሽ አሁን መቆየት አይችልም። አዎ አይችልም። አስቸኳይ ነው። ሚስጥር ነው። ሰው መስማት የለበትም። ወደ ጓሮ ነው። የቱ ጋር ነው የጎዱ? ሁሉም ቦታ ሁሉም ቦታ ሲያናዱ ሲያስጠሉ። ልጆቹን አውቃቸዋለሁ። ሁሉም ሰው ነው የሚያውቃቸው። ግን ከዚህ በኋላ እንዳይነኩ አስጠነቅቃቸዋለሁ። እሺ? አመሰግናለሁ። በቃ ይኸውልህ፣ ቁስሉ እንዳይብስብህ ሂድና ታጠቦሽ። አልኮል ካለ ደግሞ በደንብ ጠራርገው። አደርጋለሁ። እቺ ያሱ ትንሽ ነች። አመሰግናለሁ ለማለት ያክል። ብር እንኳን ለኛ ልሰጠን አይገባም። እናንተ ባደርሱልኝ ልጆች ጨርሱኝ ነበር። ማን ያውቃል፣ እዚህ ደረቅ ኮብልስቶን ላይ ፈትፈጣ ይሰብሩኝ ነበር እኮ። ቢሆንም ይህንን ብር እኛ መቀበል አንችል። ቶ አስገቡ። እባካችሁ ተቀበሉኝ። ጣጣ የለውም። በቃ እንደውም ተጣጦ ወደ ቤት ትሄዳለሽ። ናናት መናገር ያለበትን ቶሎ ብትነግረን ጥሩ ነው። ጊዜ የለንም። ተቀምጧት ለስላሳ ነገር የሚጠጣ ላምጣላችሁ። እንዴ አሁን አያስፈልግም። እኛ በቆየን ቁጥር እኮ ሰዎቹ እየሸሹ ነው የሚሄዱት። እሺ ደህና። ባለፈው ጊዜ ታች ሱቆቹ አካባቢ ሄጄ ነበረ እና አንዲት ሴት ነበረች። ምን ወይስ ወንድ ነበረ መሰለኝ። ምን በዚህ ዘመን እኮ ሴቱ እንደ ወንድ እየለበሰ እንዲህ ነው ማለት ይቸግራል።
እሺ ከዛስ? እና የሆነ ነገር ያወሩ ነበረ። ስለምን? ስለ ዘረፋው። ስለ ዘረፋው ምን? ዝርዝሩን በደንብ አድርጌ አላሰብኩትም። ነገር ግን ሰዎች የጌታቸው ሞት ያጋጣሚ አይደለም እያሉ ነው። ምን ማለት? በግልጽ ግድያ ይመስላል። የሆነ ሰው ጌታቸው እንዲሞት ፈልጎ ነበር። ማን? እንዴት እስካሁን አልነገርከኝም? ዝርዝር ነገሩን በደንብ አድርጌ ማጣራት አስቤ ነበር። ሳሩ ድጋሚ ስሜን ተጣራና እገልሃለሁ። እንዴት አባታቸውን ያደረጉ በፈጣሪ ተርፋል። ግን በጣም ጎድተዋል። ብዙ አልጎዱኝም። ሉል ይቅርታ። ልጆቹ ትላልቆች ነበሩ እንዳያቸው፣ በዛ ላይ ደግሞ ግዛታቸው። የቅርብ ጓደኛ አንትቶ ለሜዲ በቂ ምክንያት ነው እያልክ ነው? አይደለም፣ እኔ እንደዛ ማለት አይደለም። እና ምን ለማለት ፈልገህ ነው? በቃ ፈራሁ። እሱማ ድሮን ፈሪ ነህ። አሁን ውጣ እባክህን፣ ይቅርታ አድርግልኝ። ቁስሎችን በመጥረግ ለምን አረዳ? ቁስሉ ቀላል ነው። በእናትህ እንድረዳ ፍቀድልኝ። ታክሲ በመጣት ራስን መርዳት ትችላለህ። ግን ይህ ሰፈር ለአንተ የሆነ ይቅርታ። እኔ አትሰማም እንዴ? ውጣ እኮ ነው የሚልህ። ምን ተፈጥሮ ነው የሞት ሰው? ካልፈጠንን ሟቾቹ እኛ ነን። ወዴት እንደምንሄድ ማወቅ እችላለሁ? ግባ። አልገባም። ሰውዬ ይሄ ጨዋታ አይደለም። የሆንሽውን ነገር ተናገሪያ። እነግርሃለሁ፣ ግን አፍጥነው እየሄድን እንደምትወጂው ያውቅ ነበር። ሆኖም ግን እሱ ፍጹም አልነበር። ይህን አንቺም ልታምኚ የሚገባ ጉዳይ ነው። አውቃለሁ፣ ግን አንድ ሰው እሱን እስከ መግደል የሚያደርሰው ምን አለ? ባንክ በማጭበርበር ጉዳይ ውስጥ ከሰው ኪስ ሰዎች ካስቀመጡት ገንዘብ ሰርቆ ወስዷል። እና የሰው ነፍስ እስከ ማጥፋት ትንሽ አልተጋነነ? በረሃብ ጊዜ አልነበረማ። ረሃብ እንዴት እንደሚያደርግ ረስተሽ ከሆነ ገንዘባቸውን ባንክ እንዲያስገቡ አላስገድድናቸውም። አማራጮች ነበሯቸው። እሱን አትንገሪ። እኔ አይደለሁም እኮ። ለነገሩ የሰፈር ሰዎች አንቺን እንደ ልጃቸው አድርገው ነው የሚያዩሽ። በእርግጥ እነሱ ከአንቺ ጎን ናቸው። ዋናው ነጥባችንን አንርሳ። አስተውይ። ሰዎች ሀሳባቸውንና ምኞታቸውን አስበው ነው ወደዛ ባንክ ውስጥ ገንዘባቸውን ያስገቡት። እውነታው ሲገለጥ ግን ይህ ምኞታቸውን፣ ይህ ህልማቸውን ይጨንቀሩ። አንድ ሰው አንድ ነገር ሊያደርግ ተዘጋጅቶ ነበር። ስለዚህ ግድያ ጉዳይ መረጃውን ከየት አገኘው? እሱን መናገር አልችልም። ለምን?
ሰውየውን አደጋ ላይ መጣል ስለሌለብኝ። አሁን በዚህ ሰዓት ማን ነው የሚበልጥብህ? እኔ ወይስ የምትከላከልለት ሰው? በእርግጥ አንቺ ነሽ የምትበልጭብኝ። ግድያ መሆኑን ሊያሳይ የሚችል ማረጋገጫ አለ? እንደዛ አይደለም። እንደዛ መሰለኝ። አሁንስ ማንን ማመን እንዳለብኝ ግራ ነው የገባኝ። ሁሉ ነገር ተመሰቃቀለ። በዚህ አልስማማም። የግል ሀሳብ ነው የሚመስለው። እኔ ተጨባጭ ማስረጃ እፈልጋለሁ። መልካም። ከኛ ቤት ዝቅ ብሎ ከሚገኝ መንደር ውስጥ አንዲት ሴት አለች። ለምን አሁን እሷን ሄደን አናነጋግራት? አይሆንም። ቅድም እኮ ስማቸውን እንኳን ለመናገር አልፈለግክም ነበረ። ስለዚህ አሁንም የገዳዮቹ መኪና ወደ ተመዘገበበት አድራሻ ነው የምንሄደው። ያለን ብቸኛ ማስረጃ እሱ ነው። እኔም ደግሞ እሱን ነው የምከተለው። ግን ይቅርታ፣ አሁን ምን እንደተፈጠረ አንድ ባንድ ለኔ ንገረኝ። ልውል ንገረኝ እንጂ ከደቂቃዎች በፊት ፈታ እያላችሁ ነበር። ድንገት ደም በደም ሆነ የመጣው ምን ሆነ ነው? ምን ተፈጥሮ ነው? ጊዲዮን ሰፈራችንን ወይ ስለፈለገ ወጣን። መሀል ላይ የትምህርት ልጆችን አገኘናቸው። ከዛ የተፈጠረ ልጆቹ እንዲህ እንድትሆን ድንገት መረጡ? ጊዲዮን የሆነ ያደረገው ነገር አለ? አትሸፋፍንለት፣ ንገረኝ። አይደለም፣ እንደዛ አይደለም። ልጆቹ ትምህርት ቤት ውስጥም ታስፈራሩኝ ነበር። አባታችን ከሰዎች ገንዘብ ስለሰረቀ ጠምደውኛል። የተረገሙ። ይቅርታ፣ የኔ ጥፋት ነው። አብሬክ መሆን ነበረብኝ። ይህ እንደሚፈጠር አላወቅኩም ነበር። ግን ቆይ ለምን አንተ አልነገርከኝም? ለአንተ ማሰብ ነበረብኝ። በጣም ይቅርታ። የአንቺ ጥፋት አይደለም። ከዚህ በኋላ እንደ በፊት አይሆንም። እሺ፣ አብሬክ ሆናለሁ። አመሰግናለሁ። እና ደግሞ ይሄ ፈሪ ጌዲዮንን አጠገብ እንዳታደርሰው። እሱ ከደበደቡ ሰዎች የተለየ አይደለም። ለጓደኝነት ብቁ አይደለም። በዚህ ክፉ ሰዓት እኮ ነው የሰዎችን ትክክለኛ ማንነት የምታውቂው። ይህንንም እናልፈዋለን። እንዴት ነው የምናልፈው? እዚህ ቤት እስከሆን ድረስ ደህና ነን። ውጭስ? ትምህርቴ ደግሞ ከዛም ይብሳል። ይገባኛል። በምቾት ውስጥ እንኖር ነበር። አሁን ግን በእያንዳንዱ ሰከንድ ጀርባችንን ማየት አለብን። ብቻህን አትሆንም። አብሬክ ሆናለሁ። ግን እንዴት ልታመልጥ ቻልክ? ምስጋናና ቴዲ የሚባሉ ልጆች ደርሰውልኝ። ምስጋና የዳይሬክተሩ ልጅ? እንዴት አድርጎ እንዳሯሯጣቸው ብታይ። ምስጋና እንደሚደባደበው አላውቅም ነበር። እኔም አይመስለኝም ነበር። እንዴት አይነት ቦክሰኛ መሰለሽ። ሄሎ ቤት እኔ ነኝ የማናገራቸው። እዚህ ቤቶች ማንም የለም እንዴ? ቤቶች ዝም ብለን ከፍተን ብንገባስ? ብሌን፣ ያጣሽውን ነገር ይገባኛል። ቢሆንም ግን ህግ መጣስ የለብሽም። አንተ ነሽ አምበል? ጤና ይስጥልኝ። እንደምን አሉ? እንደዚህ ነው የሚባለው። እሺ፣ ትልቅ ሰው ስታናግሪ። ጊዜ የለንም። ቆይ ረጋ በይ። ሰላም ዋሉ። እንዴት ኖት? ሻምበል የተባለ ሰው እየፈለግን ነበር። እዚህ ይኖሩ ይሆን? እኔ ነኝ። ምን ልርዳችሁ? አንድ አቶዝ መኪና እየፈለግን ነበረ። እሺ። በሰሌዳ ቁጥሩ ደግሞ ስናይ በእርሶ ስም ነው የተመዘገበው።
ይሄ ነው መኪና? ራሱ ነው። ይሄ ነው መኪናው። እዚህ ምን ያህል ጊዜ ቆሟል? ለተወሰኑ ዓመታት። እውነትህን ነው? አዎ። እናመሰግናለን። መኪናው ይሄ አይደለም። ራሱ ነው መኪናው። ያን መኪና በእንቅልፍ ልቤን ቢሆን መጠቆም እችላለሁ። ራሱ ነው። እንሂድ። አይሆንም። ታርጋው ሳይቀር ተመሳሳይ ነው። ተረጋጊ። ወንጀለኞቹ የሰሌዳ ቁጥሩን ፎርጂድ አሰርተውት ነው የሚሆነው። ተመሳሳይ መኪና አግኝተዋል ማለት ነው። ያጋጥማል። እና እንዴት ልናገኘው እንችላለን? አንችልም። በመኪናው በኩል ያለን ተስፋ ተሟጧል። አዝናለሁ። ሌላ መንገድ እንፈልጋለን። ግድ የለም አይዞሽ፣ ተስፋ አትቁረጭ። እንሂድ። ስለ ትብብሮ እናመሰግናለን። ይመችክ ሼቦ። ሰውየው ግን ደስ ያለው አይመስለኝ። ባክቱ ተከፍሎታል እንዴ የሚሰራው? በቃ ይሄን ስራ ገደለ። አዲስ ነገር ሳገኝ እንደውላችኋለሁ። እሺ፣ አመሰግናለሁ ማሪ። እሺ፣ ተስፋ እንዳትቆርጡ፣ እናገኛቸዋለን። ሻይ ቡና ለምናት? ወደ ስራ መመለስ አለብኝ። አመሰግናለሁ። እንዳልሽ። ሰላም ዋል። ብሌን፣ በጣም ነው የሰለቸኝ አባ። አይዞሽ። አንድ እርምጃ ወደፊት በሄድን ቁጥር ብዙ እርምጃዎች ወደ ኋላ የሚጎትተን ነገር አለ። ግድ የለሽም፣ እንደርስበታለን። በጣም ነው የደከመኝ አባ። የዚህ መኪና ጉዳይ በጣም አድክሞኛል። ረጅም ቀን ነው ያሳለፍነው። ለምን ቤት ገብተሽ ሻይ አታፈይም? እኔ ቶሎ እመለሳለሁ። ወዴት ልትሄድ ነው? ቡና ቤት ትንሽ ረብሻ አለ። ነገሮችን አስተካክዬ ቶሎ እመለሳለሁ። እሺ። ቆይ ልልቀቅልኝ። ቆይቶ አግኝቼዋለሁ። ቆይ እስቲ አናግረኝ። ተወዋክ። ብቻህን እኮ መታገል አልነበረብህ። ቆይ ምን እያሰብክ ነው?
ዛሬ ሉልን የደበደቡት ልጆች አስታውስካቸው? እኔ ልክ እንደነሱ ማለት ነኝ። ምን ማለት ነው ደግሞ? ምናችሁም እኮ አይመሳሰልም። እንደውም እውነቱን ልንገር፣ እኔ ከነሱ የዋስኩ መጥፎ ልጅ ነኝ። መጥፎ እኔ ነኝ እኮ ሁሉን ነገር ያበላሸሁት። ሉል እዚህ ሰፈር መጥቶ መኖር አልነበረበት። እንደዛ አትበል። ምን ጥርጥራለሁ? ሁሉንም ነገር ያበላሸሁት እኔ ነኝ። አውቃለሁ፣ ጥፋት አጥፍተሃል። ደግሞ ጥፋት አጠፋ ማለት ክፉ ሰው ነህ ማለት እኮ አይደለም። ደግሞ አንተ እኮ በጣም ጥሩ ሰው ነህ። ባክቶ አንተ እኔን ጥሩ ስሜት እንዲሰማኝ እያደረግ ታውቃለህ። ዛሬ እኮ ሉሉ እንዲደበደብ ያደረኩት እኔ ነኝ። ትልቅ አደጋ እንዳይደርስበትም እኮ ያደረግከው አንተ ነህ። የዘገየ እርዳታ ምን ማለት ነው? እነዛ ዱርዮች ሉል እንደዛ ሲደበድቡት እኔ ቁጭ ብዬ እያየውና የሰማው ነበር። ግን ምንም ላደርግለት አልቻልኩም። ምንም። አሁንም እኮ ይሄ ክፉ ሰው ያስብልህ። ይህ ሁሉ ነገር ሆኖ እኮ በመጨረሻው ሰዓትም ቢሆን አንተ ለሱ መጣላትን መርጠሃል። ክፉ ሰው ደግሞ ይህንን አያደርግህ። ሻምበል ይህን ያዝ፣ 5000 ብር። በአጭር ጊዜ ስለተባበራችሁኝ አመሰግናለሁ። ለዝምታችሁም አመሰግናለሁ። ይሄ ደግሞ ጥሩ ይጠቅማል ብዬ ተስፋ አደርጋለሁ። ረጅም መንገድ ያስኬዳል። አስተውል። እዚያ አካባቢ በጭራሽ አይተኸኝ አታውቅም። ገባኝ። ለማንም ትንፍሻል። ጥሩ